አንድ ብቻ ነው። እሱ ምንድነው? የግድ እናንተ ነገ ላይ ልትቀሰቀሱ ዛሬ ላይ አንድ ሰው ሞቶ ተቀስቅሶ እናንተን ማሳየት አለበት የሚል ማስረጃ ነው የሚፈልገው። ወይ ደግሞ ከዚህ ጋር አንድ አይነት ተቀስቅሶ ማሳየት ሳይሆን ሞትን አሸንፎታል ነው። በእኛ ሞት ተሸንፏል፣ በክርስቶስ ሞትን አሸንፎታል እኮ። ይሄ እምነታችን ነው። ምንም ማስረጃ ካልክ መጽሐፍ ቅዱስን ነው ማውጣለን። ሞት ተሸንፏል በክርስቶስ። መጽሐፍ ቅዱስ ላይ በነገራችን ላይ እንትን እያልክ አይደለም። ቆይ ሞት ስልጣን ኃይል አለው አይደል? ሞት ኃይል አለው። እየሰማሁ ነው። አይሰማም ድምጼ? ተናገርና ጨርስ እስቲ። ሞት ኃይል አለው አይደል? ኃይል አለው። ሞት አቅም አለው አይደል? ይሰማል ወገኖች? ኦኬ ሞት ምክንያቱም እየጨረስክ አይደለም። የሆነ ነገር ጥያቄ ስጠይቅህ ለመመለስ ነው እንጂ እየተናገርክ ያለው ለመስማት አይደለም። በቃ ጨርስ እስቲ የንግግሩን እንትን ጨርስና ከዚያ በኋላ እስቲ እንትን እያልኩ እንቀጥላለን። ኦኬ እሺ። ያው እንደምናውቀው ሞት በምድር ላይ አቅም አለው። ማንም እኔ ነኝ ያለ ሰውን መግደል ይችላል። ገብቷል? መግደል እዛው ማስቀረት ይችላል። ሞት ስልጣን አለው። ሞት ስልጣን አለው። ስልጣንም ስላለው ነው ማንም ሰው ከሞት አለመሞት ማንችለው ስልጣን ስላለው ነው። ስለዚህ ስልጣን አለው። ስልጣን ባይኖረውማ አትሞትም ነበር። ስልጣን የለውም። ስልጣን የለውም አለው። ስልጣን በሰው ልጅ ላይ ስልጣን የሆነ ነገር በነገራችን ላይ ሞት አይደለም። በመጽሐፍህ መሰረት ኢየሱስ ክርስቶስም ስልጣን የለውም፣ ተሰጠው እንጂ። ተሰጠውና አለው ይለያያል። አለው በራስ እውን ማድረግ ነው። ተሰጠው ደግሞ ከፈጣሪ ዘንድ ግራንት ሲደረግ ነው፣ ሲሰጥ ነው። ሰጪ ያለ ተቀባይ ያለ ማለት ነው። ኢየሱስ ክርስቶስም ምንም ነገር የማድረግ ስልጣን የለውም በመጽሐፍ ቅዱስ መሰረት፣ እንኳን ሞት ማለት ነው። እንኳን ሞት ኢየሱስ ክርስቶስ እኔ ከራሴ አንዳች ላደርግ አይቻልም ያለበት ስላለ ማለት ነው። ለምን ኢየሱስ ጋር ትሄዳለህ? እኛው ስለ ሞት ነው እያወራን ያለ ነው። ኦኬ ችግር የለውም። አሁን አንተ ድል አድርጎ ተነሳ ስለምትለኝ ነው። ድል አድርጎ ተነሳ ስለምትለኝ ድል ማድረጉ ጋር ሳትመጣ እሱ ራሱ ድል አድርጎ ተነሳ የምትለኝ ራሱ በአንተ አስተሳሰብ በራሱ ምንም ነገር የማድረግ አቅም የለውም፣ እንኳን ሞት ማለት ነው። ሞትም ምንም ስልጣን የለውም አለው። እሱ ችግር የለውም። ምን አንተ ስላልከው እኔ ምንም አይሰማኝም። እውነታውም አይቀየርም፣ ይወስዳል። ለማንኛውም እንትን ነው። ለማንኛውም አንተ አሁን እያነሳህ ያለው ነገር የሆነ አንድ ራሱን የቻለ አርጊመንት ነው፣ የሆነ መከራከሪያ ነጥብ ነው። ያ መከራከሪያ ነጥብ ከምን አንጻር ነው? ምክንያቱም አንተ መጀመሪያ መተህ ምንድን ያልከው ሞታችሁ ትንሣኤ ቀን ለመነሳታችሁ የናንተ ማስረጃ ወይ ደግሞ በአይናችሁ ያያችሁ የተመሰከረላችሁ ነገር ምንድን ነው የሚል ነጥብ ነው። እስቲ በማስረጃ ደረጃ መመስከር አለበት የሚል ህግ አለ ወይ አልኩ። ህጉን ማምጣት ስለማትችል ነገሩ ወደ ሌላ ነገር ለመቀየር እየሄድክ ነው። ለማንኛውም ህጉን ማቅረብ አትችልም። የለም መጽሐፍ ላይ እንዲህ የሚል ነገር አለ የሚል። እንዴት የምን ህግ ነው ብራዘር? በትክክል ህግ ስትለኝ ህግ አልገባኝም። ህግ ለምሳሌ ህጉ ለእናንተና ለእኛ እኮ የተለያየ ነው የሚሆነው። እናንተ የምትመሩበት መጽሐፍና እኛ የምንመራበት መጽሐፍ በጣም ኮምፕሊትሊ የተለያየ መጽሐፍ ነው። እንዲሁም በእኔ ህግ አይደለም በአንተ ህግ ልመራ። አሁን ለዚህኛው ፖይንት በአንተ ህግ ልመራልህና ችግር የለውም ከመጽሐፍ ቅዱስ ውስጥ ይፈልግህ አምጣልኝ አልኩ። ኦኬ ምንድነው የምፈልገው? በአንተ ህግ ልመራልህና ከመጽሐፍ ቅዱስ ይዘህ የምታመጣልኝ ያነሳኸውን አርጊውመንት ፕሩቭ የሚያደርግልህ ነጥብ ነው። ያነሳኸው መከራከሪያ ነጥብ አለ አይደል? ኦኬ ያነሳሃት መከራከሪያ ነጥብ ምንድናት? አንድ ሰው ትንሣኤ ቀን እነሳለሁ ስትል ከእናንተ በፊት ማን ሞቶ ተነስቶ ምስክር አድርጋችሁ ነው? ሲጀመረኛ የሰው ልጅ መሞቱም መነሳቱም ምኑም ስልጣኑ በአላህ እጅ እንጂ በማንም እጅ አይደለም። አርነ የጠየቅከው አልኩ። የትኛውንም እምነት እስካሁን ድረስ አልመጣም። እኔ ከና ጥያቄ ነው አይደል? ጥያቄ እስከሆነ ድረስ አንተን ነው የምጠይቀህ ከመጽሐፍ ቅዱስ አንፃር። ጥያቄው ምን ቤዝ አድርገህ ነው የጠየቅከኝ? በነገራችን ላይ ቅድም ነግሬሃለሁ እኮ ዘ ግሬስ ትንሣኤ ታምናላችሁ አይደል እናንተ? ትንሣኤ ገባህ ብራዘር? በጣም ሆቶንክ በትንሣኤ አታምኑም እንዴ እናንተ? ትንሣኤ በደንብ አድርገህ ከክርስቲያኖች በላይ እኛ ነን የምናምነው። እኛም ከእሱ ግን አሁን መበላለጡን ተወሱ፣ ምንም ችግር የለም። ከክርስቲያኖች በላይ ምክንያቱም መሰለህ ክርስቲያኖች አሁን ችግር የለውም። ስለ ትንሣኤ ጉዳይ ንገረኝ ብልክ ምንም የምትነግረኝ ነገር የለህም። ኧረ ወይ ምን ፖለቲካ ውስጥ ነው የገባው ብራዘር? እንዴ ጥያቄ የጠየቅኩህ ነገር ታምናለህ ወይ አታምንም ምናምን የሚል ነገር ስትጀምር ሹፍ አሁን አንድ ያልገባህ ነገር አለ። ምን መሰለክ፣ እኔ ብዙ ጊዜ የክርስትና እምነት ተከራካሪዎች ነን ብለን የሚመጡ ወገኖቻችንን ሁሌ የምመክራቸው አንድ ነጥብ አለች። ለመከራከር ስትመጡ ክርክር ከማድረጋችሁ በፊት ክርክር እንዴት እንደሚደረግ ህጉን እወቁ። ከክርክር ህጎች መካከል አንደኛው የሆነ ሰው አንድ ነጥብ ክሌም ሲያደርግ ላቀረበው ክሌም ወይ ደግሞ የሆነን ነገር መሟገቻ አድርጎ ሲያመጣ ለሚያመጣው መሟገቻ ማስረጃ ሊኖረው ይገባል ግዴታ። በነገራችን ላይ አንድ ቦታ ብቻ አይደለም።
ወላሂ ሁሉም ቤት እዚህ ቤትም እንደዚያው ነው። ኢምሩ ቤትም ባለፈው እንደዚያ ነበር። የትም ቦታ ስገባ ክርስቲያኖች ስትመጡና ስትከራከሩ የሆነን ነጥብ ስታስቀምጡ ያንን ነጥብ ራሳችሁ ማስረጃ ማቅረብ መቻል አለባችሁ በምታስቀምጡት ነጥብ ላይ። አሁን ለምሳሌ አንተ መጣህና ምን አልከኝ? ትንሣኤ መነሳትን ስለምታምኑ አልከኝ። እሺ መልካም። ለዚያ ትንሣኤ ላይ ለመነሳታችሁ እሺ የሆነ ከናንተ በፊት ያን ነገር ድል አድርጎ ተነስቶ ያሳያችሁ ምሳሌ ነገር አላችሁ እንዴ አልከኝ። ያ ምሳሌ ያስፈልጋል የሚል ነገር ቁርአን ላይ ነው ያለው ወይስ መጽሐፍ ቅዱስ ላይ ነው ያለው? ታመጣልኝ ትገደዳለህ። ምክንያቱም እየጠየከኝ ያለኸውን ነገር ኦኬ እሺ እየጠየከኝ ያለኸውን ነገር አልመለሰም ከማለትህ በፊት ከምን አንፃር ነው የምትጠይቀኝ? ከራስ ፍላጎት ተነሳስተህ ከሆነ እሱ ያንተ ፍላጎት ለኔ ጉዳይ አይደለም፣ የፍላጎት መጠየቂያ አይደለም። ይህ ቤት ደግሞ የወንድማችን ኡስታዝ ሁሴን ቤት ነገር ግን አንተም አልገባህም። የፍላጎት መጠየቂያ ቤት አይደለም ነው። የእምነት አስተማሪ መሰልከኝ። እምነት አስተማሪና በእስልምና ወይ ደግሞ አባል ነህ የእስልምና እንትን ውስጥ ሙስሊም አባል። አንተ አሁን እዚህ ጋር የትኛውንም ጥያቄ ይዞ የመጣ ሰው አሁን እኔ ማንም ልሁን ምንም እምነት ውስጥ ልሁን ምናልባት እኔን ጥያቄ የፈጠረብኝ ሊሆን ይችላል ወይ ደግሞ ብቻ ወይስ ለዛ ሰው ትክክለኛ አንተ የምታውቀው አንተ እንደ እምነትህ መልስ ካለ መልስ መስጠት ነው ያለብህ። አንተ አሁን እኮ ሌላ እንትን ውስጥ ገባህ እኮ ትችት ውስጥ ሁላ ገብተሃል። ተቸክ እኮ በጣም ብዙ ትችት ውስጥ ነው የገባህ። እዚህ እንትን ላይ ስንት ቀይን ቀለሞች ይታዩሃል? እዚህ ፓወር ባንክ ላይ ምንም አይታየኝም ብራዘር፣ ጥቁር ነገር ነው የሚታየኝ አይደል? በቃ እሱን ያልኩህ የምትጠይቀውን ጥያቄ አላስፈላጊ ጥያቄ ስትጠይቅ አግባብ የሌለው ጥያቄ ስትጠይቅ መልስ መስጠት ሳይሆን ጥያቄውን ማስተካከል ነው የሚቀድመው። ኦኬ ያስተካክሉ። ሁልጊዜ አንድ ግለሰብ የሆነን ጥያቄ ለመጠየቅ ሲመጣ የማይሆን አጠያየቅ ሲጠይቅ መጀመሪያ የሚያስተካክለው አጠያየቁን ነው። ለምሳሌ ያክል አሁን ስለ ክርስትና ጉዳይ ባለፈው ተነሳና ስናወራ ነበር። አምላክነትም ሰውነትም የሚባለው አምላክም ነው ሰውም ነው የሚለውን ኮንሰፕት ማለት ነው። አምላክም ነው ሰውም ነው የሚለውን ነገር ልጁ መጥቶ ሊያስረዳኝ ሲሞክር አንድ ጥያቄ ጠየቅኩት። ጥያቄ አግባብ የለውም ይለኛል። እሱ ምንድነው? አሁን በዚህ ነገር ይህ ነገር ሰርክል ነው ሬክታንግል ነው? አራት ማዕዘን አይደለ? አራት ማዕዘን ነው ይህ ነገር አይደለ? አራት ማዕዘን ነው እኮ ማዕዘን ነው ሬክታንግል። ያ ትክክል። አዎ ሬክታንግል አራት ማዕዘን ነው። ሚዩት ነበርኩኝ እያወራው ነበር። ሚዩት ወይ ችግር የለውም። ይሄ ሰርክል ወይ ደግሞ የሆነን ክብ የሆነን ነገር አመጣሁና የሆነን ክብ ነገር አመጣሁልህና ይሄ ነገር ስንት አንግል አለው አልኩ። ላምጣልህ ከነ ማስረጃው ማለት ነው። ይሄ ነገር እዚህ ጋር የምትመለከተው ነገር ክብ ናታ። ስንት አንግል ይታያል? በዚህ ላይ ስንት አንግሎች አሉት? ስንት ማዕዘኖች አሉት? አንግል አይታየኝም። ክብ ነው፣ ማዕዘን የለውም። አዎ ክርስቲያኖች አሁን አምላክም ነው ሰውም ነው ስትሉ አምላክም ነው ሰውም ነው ስትሉ ይሄ ክብ 3 ማዕዘን አለው ወይም 4 ማዕዘን አለው እያላችሁን ነው። ምክንያቱም ክብነት ማዕዘንነት የለውም፣ ማዕዘንነት ክብነት የለውም። ሁለቱም የተለያዩ ለየቅል የሆኑ ነገሮች ናቸው ብዬ ጠየቅኩት። ከዚያ በኋላ አይ አጠያየቅህን አስተካክል፣ አጠያየቅህ ትክክል አይደለም ከነ ማስረጃ አቀረብኩለት። ምክንያቱም መጽሐፍ ቅዱስ ላይ የሚናገረው አምላክ ሰው እንዳልሆነ ነው የሚናገረው። የአምላክ ባህሪ ራሱን የቻለ የተለየ ባህሪ እንደሆነ፣ ለምሳሌ ያክል አለመሞት የአምላክ ባህሪ እንደሆነ፣ ሁሉን ነገር መቻል የአምላክ ባህሪ እንደሆነ። ይቅርታና አሁን ያሌለ ባለፈው በተደረገው ውይይት ላይ በነገራችን ላይ አሁን እየሄድክበት ያለው ነገር ጥሩ ነው ለአንተ። በዛ ባለፈው በተከራከርከው ነገር ላይ እንደ እንትና አንስተህ ሰዎችን እያስተማርክበት ነው። እኔ አልተቀበልኩትም፣ ትክክልም አይደለም። እኔ በጠየቅኩት ጥያቄ ላይ መልስ አልሰጠኸኝም። ሌሎች ከዚህ በፊት የተወያየህባቸውንና እንትን ያልክባቸውን ነገሮች እያነሳ ያንን ነገር እየሸሸ እንደሆነ ነው እኔ የተሰማኝ ያለው። ሽሽት ነው ያዝከው። ስለዚህ መልስ ከሌለ ግሬስ አንድ ጊዜ የሆነ የሚባል አባባል አለ፣ ካልሰማኸው አላውቅም። አባባሉ ምንድን ነው? ሰው በነገራችን ላይ እንዳመጣጡ ነው የሚመለሰው። አመጣጥህ ትክክለኛ ጥያቄ ይዘህ አልመጣህም። ትክክለኛ ጥያቄ ይዞ ያልመጣ ሰው ደግሞ ትክክለኛ ጥያቄ የሚባለውን እስኪ ጠይቀኝ አንተ። እስኪ ጠይቀኝ። ትክክለኛ ጥያቄ የሚባለው ወይ መጽሐፍ ቅዱስ ላይ ወይ ቁርአን ላይ ተአማኒነት ያለው ስርዓት ያለውን ጥያቄ ጠይቅ። ሁለቱም ቦታ ላይ ማስረጃ የሌለበትን የትም ቦታ ላይ ህግ ያልተቀመጠለትን ነገር እንደ ጥያቄ አድርገህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሐቢቢ እንዴት ናችሁ? ሁላችሁም ሰላም ብያለሁ።
አሁን ማለት ባለው ነባራዊ ሁኔታ እኛ ለክርስቲያኖች ለጥያቄዎቻቸው መልስ ከመስጠት ይልቅ በጣም ቢዚ ያደረገን ነገር ጥያቄ እንዴት መጠየቅ እንዳለባቸው ማስተማር ነው። በጣም ቢዚ ያደረገ እና ዘግሬስ ኡስታዝ እያደረገ ያለው ይሄንን ነው ማለት አንተን አቋምህን የሚመጥን ጥያቄ ጠይቅ፣ ከአንተ አንጻር የሚመጣ ጥያቄ ጠይቅ። እሱም ነው እየተባለ ያለው። እሺ ከገባ ቆይ የጥያቄ አቋም ይፈልጋል። የሰው ጥያቄ የሆነበትን ነገር ነው የሚጠይቀው። እናንተ ጋር እንዴት ነው ጥያቄ? ሹፍ አሁን አንድ ነገር ልጠይቃ ግሬስ ነው። ቆይ አንድ ሰው መጥቶ የማይሆን ጥያቄ አግባቡ ትክክል ያልሆነን ጥያቄ ሲጠይቅ እንዴት ብለህ ነው የምትመልስለት? ኦኬ ለምሳሌ ከኔ አሁን የጠየቁት ጥያቄ እናንተ ጋርም እኛ ጋርም ተአማኒነት ያለው ጥያቄ እኮ ነው። የሌለ ነገር ስንት ቀይ ከለር ይታያል አልኩ ቅድም። ምን አልከኝ? የሌለን ነገርማ የለም ነው የምትለው እኮ። የሌለን ነገር የለም ነው ያልኩ። ይሄ ነገር በህግ ደረጃ መጽሐፍ ቅዱስ ላይ የለም፣ ቁርአን ላይ የለም። መጽሐፍ ቅዱስህ ላይ የሌለን ቁርአን ላይ የሌለን ነገር አታምጣ። ንገረኝ በለኝና አለ እኔ እነግርሃለሁ። ችግር የለው መጽሐፍ ቅዱስ ላይ አለ። ኡስታዝ ምን ጠየቀው ጥያቄ? የጠየቀው ጥያቄ እንትን ነው። አንድ ሰው በትንሳኤ የምታምኑ ከሆነ አለ። በደንብ እየሰማኸኝ ጃቢሩ? በትንሳኤ የምታምኑ ከሆነ በትንሳኤ ለመቀስቀሳችሁ ምንድነው ማስረጃችሁ? ከናንተ በፊት ሞቶ የተቀሰቀሰ ማስረጃ አላችሁ ወይ አለ። ይሄ ነገር በህግ ደረጃ አለ ወይ? መጽሐፍ ቅዱስ ላይ የግድ አንድ ሰው ትንሳኤ ዕለት ለመቀስቀስ አሁን ዱንያ ላይ እያለ የሆነ ሰው ሞቶ ሊቀሰቀስለት ይገባል እሱ የሚያውቀው ሰው የሚል ህግ አለ ወይ? እስቲ ከመጽሐፍ ቅዱስ አምጣልኝ አልኩት። ብቻ ጃቢሮ የምትሄድበት ከሆነ ሂድ። ከዚያ በኋላ ደግሞ ዛህራም ሀሳብ አላት መሰለኝ። ዛሩ ትናገሪያለሽ? ዛህራ እሺ መርሐባ ማለት እንትን ኡስታዝ ሙአዝ ሊል የፈለገው ምንድነው መሰለህ፣ አሁን ይሄ ከእስልምና አንጻር ብዙ አሉ። ነገራችን ላይ ከሙታን የተነሱ አሉ፣ ሙታንንም የቀሰቀሱ በጣም ብዙ አሉ። እንደውም ከባይብል በተሻለና በበለጠ ማለት ነው። ግን እሱ መሰረት ነው ወይ ነው ጥያቄ። አሁን ይሄ መሰረት ነው ወይ የሚል ነበረ ጥያቄ። ግን ችግር የለውም ጥያቄህን እንመልስልህና ከዛ ይሄ መሰረት ነው ወይ ማለትም ይሄ ስታንዳርድ ነው ወይ ግሬስ ልጨርሰን። ስታንዳርድ ነው ወይ የሚለውን ደግሞ ትመልስለታለህ። እሱ ጥያቄ ነው ያልገባህ ይመስለኛል። እና የመጀመሪያው ምንድነው ከሙታን የተቀሰቀሱ ቁርአን ላይ አምላካችን አላህ ሱብሓነሁ ወተዓላ አንደኛ 70 ሺህ ሰዎችን አላህ ሱብሓነሁ ወተዓላ እስራኤል ልጆች ላይ አንስቷል። ለምሳሌ አምላካችን አላህ አዘወጀል በሱረቱል በቀራ ምዕራፍ 2 ከቁጥር 243 ላይ አለም ተራ ኢለል ለዚነ ኸረጁ ሚን ዲያሪሂም ወሁም ኡሉፉን ሐዘረ መውት ፈቃለ ለሁም አላሁ ሙቱ ሱመ አህያሁም ይላል። አላህ ሱብሓነሁ ወተዓላ ሙቱ ካላቸው በኋላ ሞትን የፈሩትን ሰዎች እነዚያ ሙቱ ካላቸው በኋላ ከዛ በኋላ 7,000 ሰዎችን ማነው 70,000 ሰዎችን አላህ ሱብሓነሁ ወተዓላ ህያው አድርጓቸዋል ማለት ነው፣ በሙሳ ዓለይሂ ሰላም ጊዜ ማለት ነው። ሁለተኛው ደግሞ የዑዘር ዓለይሂ ሰላም ነው። ዑዘር ደግሞ 100 ዓመት ከቆየ በኋላ እንደተቀሰቀሰ አላህ ሱብሓነሁ ወተዓላ በሱረቱ በቀራ ምዕራፍ 2 ከቁጥር 159 ላይ አው ከለዚ መረ ዐላ ቀውሚሂ ወሂየ ኻዊየቱን ዐላ ዑሩሺሃ ካለ በኋላ ቃለ አና ዩሕዪ ሃዚሂ ላሁ በዕደ መውቲሃ ብሎ ተናገረ። እንዴት ይችን ሀገር ከሞተች በኋላ እንዴት ነው ህያው የሚያደርጋት ብሎ ሲቀሰቅሳል ሲናገር አላህ ያንተና ዘይር ፈአማተሁ ላሁ 100 ዓም አላህ ሱብሓነሁ ወተዓላ 100 ዓመት ከሞተ በኋላ ثم بعثه ከዛ በኋላ ቀሰቀሰው አለ። ስለዚህ 100 ዓመት ከሞተ በኋላ እንደቀሰቀሰው ዘይርን ይናገራል። ሌላው ሶስተኛ የኢብራሂም ዓለይሂ ሰላም ወፍ የኢብራሂም ዓለይሂ ሰላም ወፍ ስትመለከቱ አላህ ሱብሓነሁ ወተዓላ ማይማን የኢብራሂም ዓለይሂ ሰላም ወፎች ማለት ነው፣ 4 ወፎቹ እንደዚህ አምላካችን አለ በሱረቱ በቀራ ምዕራፍ 2 ከቁጥር 260 ሱረቱ በቀራ ላይ አልወጣ ነው እስካሁን። እንግዲህ ተመልከቱ ምን ይላል አላህ አዘወጀል ወኢዝ ቃለ ኢብራሂም ረቢ አሪኒ ከይፈ ቱሕይል መውታ አለ። ሞትን እንዴት እንደምቀሰቀስ እባክህን ጌቴ አሳየኝ አለው። አላህ ሱብሓነሁ ወተዓላ ደግሞ አወለም ቱእሚን አታምንም እንደ ብሎ ከጠየቀ በኋላ አሳየኝ ምናምን ብሎ ሲጠይቅ ምን ብሎ ነው የተናገረው? ፈስሪ ሆነ በኋላ 4ቱን ወፎች አምጣ ካለ በኋላ ثم اجعل على كل جبل
ሚንሁን ጁዛ እያንዳንዱ እንትኖችን ወፎችን በጣጥሳቸውና በእያንዳንዱ ተራራ ላይ ያደርጋቸው ثم دعوهن ከዛም ጥራቸው ያአቲነከ ሰዕየ ከዛ እነሱ እየበረሩ ይመጡልሃም ብሎ የሞቱትን የተበጣጠሱትን እነዛ ወፎች አላህ ሱብሓነሁ ወተዓላ ህያው አድርጎ ለኢብራሂም አለይሂ ሰላም አሳየው ማለት ነው። ሌላው የሙሳ ቡድን ሰራዊቶችን ራሱ ስትመለከት በጣም ብዙ ሰዎች ናቸው የሙሳ ቡድን ሰራዊት። ይሄን ደግሞ ምዕራፍ 2 ከቁጥር 56 ላይ ታገኘዋለህ። የቀሰቀሳቸው ከዚህ በፊት ሙተው የተነሱ በጣም ብዙ ናቸው ያሉት። አላህ ሱብሓነሁ ወተዓላ ሙታንን እንደሚቀሰቅስ በጣም ብዙ ነው ያለው። በቃ እንደውም እንደ ቁርአን ኡስታዝ ሙአዝ እንዳለው እንደ ቁርአን ማለት ነው ከሙታን መቀስቀስን አስመልክቶ ያወራ አንድ መጽሐፍ አታገኙም። ለትንሳኤ ነው የጠየኩሽ እናቴ፣ አንቺ እያወራሽ ያለሽ ስለ ትንሳኤ ማለት ነው እኮ አሁን እኮ የጠቀስኳቸው ሙተው የተነሱ እኮ ነው። ሙተው የተነሱ ከዚህ ምድር ላይ እያሉ ከዚህ በፊት አንድ ጊዜ ጨርስ ከዚህ በፊት ሙተው የተነሱን በአጠቃላይ ነው የጠቀስኩልህ። በጣም ብዙ አሉ። እነዚህ ናሙና ናቸው። አላህ ሱብሓነሁ ወተዓላ ከሙታን እንደሚቀሰቅስ ደግሞ አላህ ከሙታን እንደሚቀሰቅስ ደግሞ አላህ ሱብሓነሁ ወተዓላ ለምሳሌ ቁርአን ላይ ምን ይላል? ምዕራፍ ሱረቱል ሐጅ ቁጥር 22 ምዕራፍ 22 ቁጥር 7 ላይ ወአነ አላህ አላህ ሱብሓነሁ ወተዓላ የበዐሱ መን ፊል ቁቡር ይላል። ከሙታን የሚቀሰቅስ